ልትሰራ ነው የመጣኸው? ዝኑ እናት እንዴት አምሮባታል እባክህ። ምን ልታረግ ነው የመጣው? ቆይ ዳግም ለምንድን ነው ይዘው የመጣው? ቤትሽ እንግዳ ሲመጣ ለምን መጣ ይባላል እንዴ? አይባልም። በፈገግታ መቀበል ነው አይደለም እንዴ? ዳግም ለምንድን ነው ይዘውብኝ የመጣው? ይዘውዬ ተረጋጊ። ሲጀመር እሱ እዚህ ለመኖር አይደለም። እና ታዲያ ለምን ይዘው መጣ? እንደዚህ የሚመች ወንበር ላይ ከተቀመጥኩ ረዥም ዘመን ሆነኝ። ዝኑዬ ነይ እስኪ ጠጋ በይ። እንደ ድሮአችን አንተ ደግሞ ዝም ብለህ ነው ቤት ልከራይልህ ምናምን የምትለኝ። ይሄ እኮ ለእኔ በቂ ነው፣ ከበቂም በላይ። የዳግም አባት ሁሉንም እውነት ዘረገፈው። ወይዘሮ ዝናሽም ደንግጣ ራሷን ስታ ወደቀች። አቶ ለይኩንም እየተጨቃጨቁ እያለ ድንገት በመምጣት እንግዲህ ምን ሆናቸዋል? ምንድን ነው የተፈጠረው? በማለት ሲጠይቃቸው ወይዘሮ ዝናሽ ግን መልስ ልትሰጥ አልቻለችም። ምክንያቱም ፈርታ እየተንቀጠቀጠች ነበረ። የዳግም አባትም እኔ የመጣሁትማ ከልጄ ቤተሰቦች ቤት ነው ሲል፣ ቆይ ልጄ የምን ልጅ? በማለት አቶ ሌኩን በጥያቄ ሲያፋጠጣቸው ዳግምም ለማስማማትና ለማስረዳት እየሞከረ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ኑሐሚን ክፍል 43ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር በሰፊው የምናወራ ነው የሚሆነው። ታዲያ ቪዲዮን ሲጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ እንግዲህ በባለፈው ይዤላችሁ እንደመጣሁት የዳግም አባት ወደ ቤት ተመልሶ መጥቶ ነበረ። በመምጣቱም ወይዘሮ ዝናሽ ደንግጣ እየተርበተበተች ራሷን ስታ ወድቃ ነበረ። ዳግም ምንም እየተማጸነችው ነበር። ዳግም እባክህን ሰውዬ ውሰድልኝ፣ እባክህ አውጣልኝ፣ እኔ የተከበረ ትዳር ነው ያለኝ በማለት ስትማጸነው፣ የዳግም አባትም ድሮም እኮ የተከበረ ትዳር ነበረሽ፣ እሱን ትተሽ እኮ ነው እኔ ጋ የነበርሽው። ስለዚህ የሚገርም ፍቅር ነበረን እንዴ ዝኑ፣ አልናፈኩሽም እንዴ? በጣም እኮ ነው እየናፈቅሽኝ። በቃ ላገኝሽ እኮ ብዙ ጊዜ ሞክሬ ነበረ። እንዴት እንደናፈቅሽኝ ብታይ እኮ። እንዴ ደግሞ እንግዳ እንደዚህ ነው እንዴ የምትቀበዩ? ፈገግ ብለሽ ተነስተሽ የኔ ጌታ እንኳን ደህና መጣልኝ የልጅ አባት ማለት ሲገባሽ እንደዚህ ነው የምትቀበይ? በቃ በማለት ሲያሾፍባት፣ እሷም ውጣልኝ አልኩ እኮ እባክህ ዳግም እባክህ ልለምንህ እያለች ስትማጸነው፣ ዳግምም ቆይ ተረጋጊ፣ አባቴ እኮ የመጣው ከዚህ ለመቆየት አይደለም፣ እኔ ፈልጎ ነው አዲስ አበባ ደግሞ የመጣው በማለት ሲነግራት፣ እሷ ግን ልታምን አልቻለችም ማለት ነው። ነገር ግን በሌላ በኩል የዳግም አባት ወይዘሮ ዝኑን በጣም ነው የሚያፈቅራት። ምክንያቱም ከዚህ በፊት ምን ብሏታል? እንዴት ነው የተከበረ ትዳርሽን ባልሽን ጥለሽ ወደ እኔ የመጣሽው ብሎ ሲላት፣ እሱን የምፈልገው ገንዘብ ስላለው ነው፣ ገንዘብ አለው፣ ስለዚህ በዛ ምክንያት ነው እንጂ ከእሱ ጋር ምንም አይነት ፍቅር የለውም ብለሽ ነበር እኮ እና አሁን ምን ተፈጠረ ሲላት፣ እሱ ድሮ ነው፣ አሁን እንደዚህ የሚባል ነገር የለም፣ አሁን የተከበረ ትዳር ነው ያለኝ ብላለች ማለት ነው። እንግዲህ ሰው እየዘራውን ነው የሚያጭደውና በኑሐሚን ላይ ብዙ ግፍ ሰርታ ነበረ። ያ ስራዋም እንግዲህ መልሶ እየከፈላት ነው የሚገኘው። ኑሐሚንም ከናሆም ጋር ስራ ጀምራለች ማለት ነው። እንግዲህ ለመጀመሪያ ጊዜ ወደ ስራ ቦታዋ ስትሄድ ሽቅርቅር ብላ አምሮባት ቆንጆ ሆና ነው የሄደችው። ግን ደግሞ ምን እንደምትሰራ አላወቀችም። እንግዲህ በባለፈው ናሆም እና ኑሐሚን ይፋቀራሉ ብያችሁ ነበረ። አምራን ከእነሱ ቤት ከነ ኑሐሚን ቤት እራት ተጋብዘው በሄዱበት ሰዓት አምራን አብራ በመሄዷ ኑሐሚን በጣም ደብሯትና ከፍቷት ነበረ። ምክንያቱም ደግሞ ኑሐሚን አሁን ላይ ናሆምን በጣም ነው የምትወደው፣ በጣም ነው የምታፈቅረው እና የራት ግብዣ የተጠራሽ ነው የምትመስለው። ወደ ስራ ቦታ የሚሄድ አለባበስ አልነበረም የለበሰችው። ናሆምም እንግዲህ በሁኔታው ተገርሟል። በለበሰችው አለባበስና በውበቷም ተማርኮ ነው የሚገኘው ማለት ነው። ሽቅርቅር ብላ ስትሄድ እንዲህ ሁኔታሽ እኮ ምንም ስራ የሚሰራ ሰው አትመስይም፣ የሆነ ግብዣ ያለበት ጥሪ ያለበት ሰው ነው የምትሄጅ ሰው ነው የምትመስይ በማለት ሲያሾፍባት፣ እሷም እባክህ ይቅርታ አድርግልኝ ለመጀመሪያ ቀን እኮ ምን እንደማደርግና የስራ ድርሻዬ ምን እንደሆነ ስላላወቅኩ ነው፣ ለቀጣይ ያስተካከላለሁ ስትለው፣ እሱም በይ እንደፈረደብኝ ያስተምራለሁ፣ ሁሉንም ማስተማር ግዴታ ስላለብኝ በማለት እንግዲህ በፍቅር አይን ሲመለከታት፣ እሷን በስስት እያየሽ አለቃዬ ግን ትንሽ ከባድ ይመስላል፣ ኃይለኛም ይመስላል በማለት ስታሾፍበት፣ የስራ ድርሻሽን ጠንቀሽ ማወቅ አለብሽ፣ እንደገና ደግሞ ማርፈድ አይቻልም ስላት፣ እሺ
እሺ ይቅርታ ስትለው እሱም ፈገግ ብሎ እንዲህ ፈሪነሽ እንዴ በማለት እያሾፈባት ነው የሚገኘው። ዳግም በሌላ በኩል በጣም ደስ ብሎታል። ምክንያቱም ዳግምም ከዛ ድርጅት ተቀጥሮ ሊሰራ እንደሆነ ኑሐሚንም እንደሚያስተምራት እና እንደሚያግዛት እንዲሁም ዳግም ጋር ተባብረው እንደሚሰሩ አቶ ለይኩን የስራ ድርሻ ሰጥቶታል ማለት ነው። ኮምፒውተር ሳይንስ እንደተመረቀም ሲነግረው በጣም ደስ ብሎታል አቶ ለይኩን። እንዲሁም ደግሞ ኑሐሚንን ታስተምራታለ፣ ታስለምድልኛለ በቃ በማለት እንግዲህ ከኑሐሚን ጋር አረ እኔ ችግር የለብኝም ከኑሐሚን ጋር ከሆነ ከቤትም ሆነ ቢሮም ሆነ የትም ቦታ አስተምራታለሁ በማለት ፈጠን ብሏል ማለት ነው። አቶ ለይኩንም እሺ ብቻ እንድታስተምራት ነው የምፈልገው በማለት ዳግምም ተመስጧል ማለት ነው። ምክንያቱም አሁን ላይ ተመስገን በቃ በሀሳብ ጭልጥ ብሎ ሄዷል። ምክንያቱም አሁን ላይ ኑሐሚንን ቀን በቀን ላገኛት ነው ማለት ነው። እሷ ጋር መቀራረብበት መንገድ አገኘው ብሎ በጣም ደስ ብሎታል። በሌላ በኩል ግን ከናሆም ጋር ከባድ ጥል ውስጥ ነው የሚገቡት። ምክንያቱም አሁን ላይ ኑሐሚን እና ናሆም በፍቅር ነው እየተያዩ ያሉት። ሁኔታቸው እሱ ሌላ ልቡ ሌላ ቦታ ያለ ቢመስለውም ነገር ግን በቅርብ ርቀትም ቢሆን በፍቅር አይን በስስት የሚያየት ኑሐሚን ነው። ኑሐሚን ደግሞ በጣም ተወደዋለች ማለት ነው። በዚህም ጉዳይ ወይዘሮ ዝናሽ አልተስማማሽበትም? ቆይ ምን እየተካሄደ ነው? ምን እየሆነ ነው? እኔ ሳላቅና ሳልሰማ ምንድን ነው እየሆነ ያለው ብላለች ማለት ነው። ምክንያቱም ዳግም ከዛ ድርጅት እንደተቀጠረና እንደገና ደግሞ ኑሐሚንን እንደሚያስጠናት አቶ ለይኩን እንደፈቀደለት ሁለተኛ አባቴ ከዛ ቀጥሮኛል እና እንዳደነግጭ በሁኔታው ብሎ ሲነግራት እሷም እንዲህ ቆይ ሁለተኛ አባቴ የምትለው ለይኩንን ነው አይደል ሲል አዎ ለይኩንን ያው አባቴ ለማለት ጊዜ ወይዘሮ ዝናሽም ቆይ ዘንድሮ ልታሳብዱኝ ነው እንዴ ተባብራችሁ የተነሳችሁብኝ? የእሱ ማሽቃበጥ ደግሞ ምን የሚሉት ነው በማለት እንግዲህ ስትጠይቅ እሱም ድንገት የዳግም አባት ከእስር ቤት እንደወጣና አዲስ አበባም እንደገባ ለዳግም ይደውላል። ዳግምም አባቱን እያወራው እያለ ቆይ ምን ተፈጥሮ ነው ምንድን ነው እያለች ከኋላ እያደመጠች ሾከክ እያለች ነበረ። ነገር ግን ሁኔታው ማያሳምን ቢመስልም እውነታው ግን መጥቷል አዲስ አበባ ማለት ነው። ከእስር ቤት እንዳመለጠና አዲስ አበባ ዳግምን ፍለጋ እንደመጣ ለልጁ ይደውላል ማለት ነው። ዳግምም ቆይ አባዬ እንዴት እኔ አላምንም፣ እንዴት ልትመጣ ቻልክ? እንዴት ሆነ? እንዴት ሳመለጥክ ሲለው አይ አሁን ብዙ ማውራት የምችልበት ሁኔታ ላይ አይደለሁም፣ ነገር ግን ተገናኝተን እናወራለን፣ ከዚህ ቦታ እንድትመጣልኝ እፈልጋለሁ በማለት እንግዲህ የሆነ ቦታ ላይ ይቀጥረዋል። ዳግምም እሺ ብሎ ስልኩን ገናም ሳይዘጋም ምንድን ነው የተፈጠረው? ምንድን ነው ማን ነው እያለች ስጠይቅም ወይዘሮ ዝናሽ አባቴ ነው፣ አባቴ ከእስር ቤት ወጥቶ ነው፣ አባቴ አዲስ አበባ መጥቷል ብሎ ሲነግራት እሷም ራሷን መቋቋም ስላልቻለች ራሷን ስታወድቃለች ማለት ነው። ዳግምም ኧረ እባክሽ እናቴ ንቂ እያለ ደንግጦ ውሃ በላዩ ላይ እያርከፈከፈም በስተ መጨረሻ ስትነቃም ቆይ ምንድን ነው እየሆነ ያለው? ቆይ ምን ሊያደርግ ነው አባቴ የመጣው? ምን ለመሆን ነው በማለት ስጠይቀው እሱም እኔም በመፈለግ ነው የመጣው። ስለዚህ አንቺ አሁን ከተረጋጋሽ ደህና ከሆንሽ አባቴን ማግኘት አለብኝ በማለት እንግዲህ ወደ አባቱ እየገሰገሰ ሄዷል ማለት ነው። በሌላ በኩልም አቶ ለይኩን ናሁምን የኔ ጀግና አሁንማ እያኮራኝ ነው፣ በጣም ጠንክረ እየሰራ ነው በማለት ሲደውልለት ናሁምም አዎ አሁንማ አጋዥ ያለኝ እኮ አሁንማ ኑሐሚን ሁሉንም ነገር ነው እየሰራሽ ያለችው። ከላይ እስከታች ድረስ አንድ ጥበቃ ብቻ ነው የቀራት፣ የማሰራው ነገር የለም በማለት ለአባቱ ይናገራል። አባቱም ልጄ እኔ እኮ ነግሬህ ነበር፣ በጣም የምታኮራ ልጅ ናት። በዛ ላይ ደግሞ በብዙ ችግር፣ በብዙ ፈተና፣ በብዙ መከራ ያደገች ልጅ ናት። ስለዚህ እባክህ በምንም ሁኔታ እንድትከፋ አልፈልግም ሲለው አባዬ ምንም ችግር የለውም አሰብ አይግባ አትከፋም በማለት ይመልስለታል። ኑሐሚንም እንግዲህ ሁሉንም ነገር እየሰራች ነው የምትገኘው። የስራ ድርሻዋ ምን እንደሆን ባታውቅም ነገር ግን ለናሆም ቡናም ሳይቀር አፍልታ በማምጣት እንግዲህ አብረን እንጠጣ በማለት ቁጭ ብላ ከእሱ ጋር እያወራች በስስት እያያት እሱም ደግሞ እንዲህ ኑሐሚን አሁንማ በቃ ያንቺ ስራ ማስፈታት ሆኗል፣ በባክሽ ልትነሽልኝ ትችያለሽ ብሏል ማለት ነው። ምክንያቱም እሷን እያየ ስራ መስራት አልቻለም ነበረ። ነገር ግን እሷ በጣም ደስተኛ ሆናለች አሁን ላይ። ምክንያቱም አሁን ላይ የምትወደው የምታፈቅረው ሰው ከጎኑ ሆና አብራ እየሰራች ነው የምትገኘው። እንደገና ደግሞ የመስራት ፍላጎት ስለነበራት ስራውን በማግኘቷም በጣም ደስ ብሏታል ማለት ነው። እንግዲህ በሌላ በኩል ኤርሚ
ኑሐሚንን ማለትም አምራንን እያስቸገራት ነው የሚገኘው። አሁኑኑ ግማሹን ገንዘብ እንድትሰጭኝ እፈልጋለሁ። አሁን የተቀበልሽውን እያንዳንዷን ገንዘብ ወደ እኔ ካላደረግሽልኝ እኔ ምን እንደማደርግሽ ታውቂያለሽ በማለት እንግዲህ እያስፈራራት ዛቻ፣ እንዲሁም ማስፈራሪያ፣ የተለያዩ ቮይሶች፣ የተለያዩ ቪዲዮዎችን በመያዝ አሁኑኑ ለናሆም ሰጥቼ ከናሆም ጋር አጣላሻለሁ፣ ህይወትሽን አመሰቃቅለዋለሁ በማለት ሲጠይቃት እሷም ቆይ ምን አድርጌ ነው ግን እኔ በዚህ ላይ ደረጃ ቆይ ምን አይነት አረመኔ ጨካኝ ነህ? ምን አይነት አውሬ ነህ? በማለት ስጠይቀው እሱም አዎ አውሬ ነኝ፣ አዎ ጨካኝ ነኝ። እሱ የሆነበት ምክንያት ደግሞ በእናንተ ምክንያት ነው በማለት እንግዲህ ከዚህ በፊት የመጀመሪያ ፍቅረኛውን አፍቅሮ ገንዘብ ስለሌለው ገንዘብ የለም ብላ ጥላው ስለሄደች ነው አሁን ላይ ኤርሚ ሁሉንም ሴቶች እንደዚህ የሚበቀላቸው። ነገር ግን ኑሐሚንን ከልቡ አፍቅሮ ነበረ። አምራንም ቆይ ኑሐሚንን የምታፈቅራት ከሆነ የምትወዳት ከሆነ በተመሳሳይ ሰዓት ከሁለታችን ጋር ለምንድን ነው የሆንከው ብላ ስጠይቀው እሱም የግድ ከአንቺ ጋር የሆንኩት አብሬ እሷን ማኖር ስላለብኝ ነው፣ አባቷንም እሷንም መንከባከብ ስላለብኝ ገንዘብ ስለሚያስፈልገኝ እንጂ ለሌላ አልነበረም። ኑሐሚንን ለመጉዳት ፈልጌ አይደለም፣ ነፍሴ እስክትወጣ ነው የመወዳት የነበረ። እሷ ግን አውሬ ጭራቅ ነህ ብላ አባረረችኝ በማለት መልሶላታል። ምክንያቱም አንተ አውሬ ነህ፣ አንተ በሴቶች መጫወት ብቻ ነው የሚያስደስትህ ብለዋለች ማለት ነው። ከኤቢ ጋርም የመኪና ላይ ስትሳሳም አይቻለሁ። አንተ ግን ምን አይነት እርኩስ አረመኔ ነህ ስትለው አዎ በእናንተ ምክንያት ነው እንደዚህ የሆንኩት። ስለዚህ ልጄን ደግሞ አሳጥተሽኛል፣ ልጄን አስወርደሽብኛል፣ ዋጋ አስከፍልሻለሁ በማለት እየዛተባት ነው በዚህ ሰዓት የሚገኘው ማለት ነው። የዳግም አባትም ከዚህ ቤት በፍጹም አልወጣም፣ ልወጣም አልችልም። ምክንያቱም እንደዚህ የተመቻቸ ቤት እንዴት ነው ልጄ ውጣ መተለኝ እንዲህ። በዛ ላይ ደግሞ ዝኑዬ ናፍቃኛለች። ዝኑዬ እስኪ ነይ ጠጋ በይኝ፣ እስኪ ነይ የልብ የልባችን እናውራ። አንተ ደግሞ በጣም ችግር አለብህ፣ እስኪ ለብቻችን ነጻ ተውን እያለ ነበረ ዳግምን ማለት ነው። ዳግምም እባክህ አባዬ ከዚህ ቤት መውጣት አለብን፣ እባክህ አታዋርደኝ ብሎ ሲለምነው እሱ ግን በፍጹም አይሆንም አልወጣም ከዚህ ቤት ብሏል ማለት ነው። እውነት ለመናገር ዝኑ አሁን ላይ በጣም ተረብሻ ነው የምትገኘው። አቶ ሌኩንም እንግዲህ እየተጨቃጨቁ በመድረስ ምንድን ነው የተፈጠረው ምን ሆናቸዋል ብሎ ሲጠይቃት እሷም ልትመልስለት አልቻለሽም። ዳግምን ብድግ አድርጎ ነገሩን ለመሸፈንና እሷንም ከሌላ ለመሆን አባቴ ነው ተዋወቀው በማለት እኔ ሰንበት አባላለሁ ልጄ ግን ሰንበቱ ብሎ ነው የሚጠራኝ በማለት እኔም አቶ ሌኩን እባላለሁ በማለት ሲመልስለት የልጄ ቤተሰቦች ቤት ሲል እንዲህ የልጄ ቤተሰቦች ቤት ምን ማለት ነው? የልጄ ቤተሰቦች ቤት ቆይ ዝኑ የጓደኛዬ ልጅ ነው አላልሽም ነበር? ምንድን ነው እኔ የማላውቀው ምንድን ነው የተፈጠረው? በማለት በጥያቄ ሲያፋጥጣቸው ዝኑም ጥያቄውን ከመመለስ ይልቅ ራሷን ስታ ወድቃለች። ቆይ እኔ ያልገባኝ ቆይ ልጄ እስካሁን እውነቱን አያውቁም ማለት ነው? እስካሁን እውነቱን የሚያውቁት ነገር የለም በማለት እንግዲህ ዳግም ይጠይቀዋል። ዳግምም አባዬ ቆይ ለብቻችን እናወራለን፣ ቆይ አወራሃለሁ፣ ሁሉንም ነገር እነግርሃለሁ፣ ቆይ አቶ ሌኩን ይቅርታ አድርግልን፣ ለብቻዬ ከአባቴ ጋር ማውራት አለብኝ በማለት አባቱን ይዞ ወጥቷል ማለት ነው። እስኪ ቤተሰቦች የእናንተ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ ሊሆን የሚችለው ብዬ ማስበው ዳግምና የዳግም አባት እውነቱን ሁሉንም እያንዳንዱን እውነት ለአቶ ሌኩን ይነግሩታል። ዝኑም ከዛ ቤት ትባረራለች፣ እውነቱንም ትጋፈጣለች ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ስለምታበረታቱ ያብራችሁኝ ስለሆናችሁ እጅግ አድርጌ ነው ማመሰግነው። ቤተሰብ ላይክ፣ ሼር እያደረጋችሁ እንድታበረታቱ በድጋሚ በአክብሮት ጠይቃችኋለሁ። ባይ ባይ። በቀጣይ ክፍል እንገናኛለን ቤተሰብ